ሰላም ሰላም ቤተሰብ እንደምናችሁ እንደምንዋላችሁ አደራችሁ እንደየሰዓትና ጊዜ አቆጣጠራችሁ። ዛሬ ደግሞ አጠር ያለች ቪዲዮ ትንሽ ይዤላችሁ መጥቻለሁ። እዩት። ይሄን የድንችና የሽፒናት ጥብስ ነው። አንስታችሁ በክቻብ የሚበላ እንደገና ደግሞ ሳምቡሳ እዩት። የምታዩት ሳምቡሳ እንደገና በየአይነቱም ለመብላት የሚያስችላችሁ የሽፒናትና የድንች ይዤላችኋለሁ ማለት ነው። በሶስት አይነት ልትጠቀሙበት የምትችሉት ነው ማለት ነው። ሶስቱንም አጠቃቀም ባንዴ ላሳያችሁ ነው። እዩት። ይሄ ልክ እንደ በርገር የምትጠቀሙበት ወይም ደግሞ በክቻፕ አድርጋችሁ የምትበሉት ሽፒናትና ድንች ነው ማለት ነው። ምን ምን ከውስጡ እንዳለ እነግራችኋለሁ። ወደ አሰራሩ እንሂድ። ይሄን ይመስላል ድንች። ይሄን ድንች መጀመሪያ አጥቤ አበስለዋለሁ ማለት ነው። አጥቤ አዘጋጅቼዋለሁ። አሁን ውሃ ጥጃለሁ። ትንሽ ጨው ጨምራለሁ። አጠር ያርኩን ማሳያችሁ ወገኖቼ። ይሄ ይበስላል ማለት ነው። ይሄ በደንብ ከበሰለልኝ በኋላ ደግሞ ሂደቱን አብረን እናያለን። ይሄ ደግሞ የእንትን ነው የስኳር ድንች ነው። አብሬ እዚህ ጋር አበስለዋለሁ የሚበቃኝን ያክል። እንግዲህ ከሽፒናት ጋር ቆንጆ አድርጌ ሰርቻ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ ቤተሰቦቼ። ላይክ ሰብስክራይብ እያደረጋችሁ ይሄንን ይመስላል እንግዲህ ድንቼን አብስዬ መጥቻለሁ። እንዳያችሁት እዩት። አጠር እያረኩ ላሳያችሁ ብዬ ነው፣ ቪዲዮው እንዳይረዝም በጣም በረጅም ቪዲዮ እንዳይሆን ማለት ነው። ድንች በስሏል። ሁለቱም አይነት ድንች የስኳር ድንቹና ኖርማል ድንቹ። እዚህ ጋር እንግዲህ ሁለት ሽንኩርት አለኝ፣ ግማሽ ግማሽ አድርጌዋለሁ። 5 ፍሬ ሽንኩርት አለኝ፣ 3 ቲማቲም። ይሄ ሽፒናት ይሄን ነው ምን ሰራ ያልኳችሁ ቅድም። ይሄ ሽፒናት ከድንቹ ጋር ለብቻ መጀመሪያ ጥፍጥ አድርጌ ጠብሰዋለሁኝ። ከዛ በኋላ ነው የምሰራው ማለት ነው። ካሮቶቹን ካሮት አልኩኝ፣ ሽንኩርት፣ ቲማቲም የሚያስፈልጉትን በሙሉ እዚህ ያዘጋጀዋቸውን እፈጨዋለሁ አንድ ላይ ማለት ነው። ይሄ ነው። ይሄ ደግሞ የሳምቡሳ ቂጣዬ ነው። እዚህ ጋር አለ እንግዲህ ቸኮል አድርጌዋለሁ ቪዲዮውን። እንዲህ አድርጌ ፈጨዋለሁ። ይሄ ደግሞ ሽፒናት ከውስጥ ያለው የተዘጋጀው ነው ማለት ነው። አያችሁ ተጠቅልሎ ፍሪዘር ነው በረድ ነው የነበረ። እሱን ቆራርጠዋለሁ ከታትፈዋለሁ ማለት ነው በእጄ። ከዛ እንግዲህ የከተፍኩትን ነጭ ሽንኩርት፣ ፓፕሪካ፣ ቃሪያ፣ ኖርማል ቃሪያ አለው ማለት ነው። ይሄ እንዲህ አድርጌ ወደዚህ ገለብጣለሁ። እናንተ እንግዲህ ካሮትም ምንም መጨመር ትችላላችሁ። እኔ ግን ሽንኩርት፣ ቲማቲም 3 ቲማቲም ተጠቅሜያለሁ። 2 ራስ ሽንኩርት፣ ነጭ ሽንኩርት ተጠቅሜያለሁ ማለት ነው። ከዛ ሶስቱንም ድቅቅ አድርጌ ፈጨሁት በማሽኔ ማለት ነው። እዛ ዘይት ተጠቅሜ ወደ መጥበሻ ያደረኩት ማለት ነው። እዛ የተለያዩ ቅመሞችና አንድ የስኳር ማንካ ትንሽ ከፍ የሚል በርበሬ ያለኝ፣ የተለያዩ ትንንሽ ደግሞ ጫፋቸውን እያስነካው ቅመም ደግሞ አዘጋጅቻለሁ ማለት ነው። እና ይሄን በረድ ስለቆየ ሳይከተፍ በደብ ድቅቅ ብሎ አልተከተፈም እና እንዲያርጌ እስከ በረዶ ከትፈዋለሁ ሽፒናት ጎመኔን ማለት ነው። ይሄ በጣም ቆንጆ ጎመን ነው። ለጤና በሰላጣም መልኩም ይበላል። በጣም አሪፍ ነው። እና ዛሬ ለብቻው ሰራዋለሁ፣ ያኛውንም ለብቻው ሰራዋለሁ። የሰራውትን አሁን የምሰራዋለሁ እንትን የሽንኩርት ቁሌት እና የከታተፍኳቸውን ከሁለት ከፍለውና ድንቹንና ይሄን ነው የምሰራበት። ይሄን ለብቻ የምታዩት የተቀቀለውን ድንች ደግሞ ከዚህ ጋር ፈጨዋለሁ። እንደዚህ ልጬ ሽንኩርቱን ቁርበቱን እሰድና ማለቴ ቆዳውን እንደዚህ አድርግና ወደዚህ እያረኩኝ ሁሉንም ከዛም በኋላ ፈጨዋለሁ ማለት ነው። ቆንጆ የሆነ ክሬም ነገር ነው የሚሆንልን። በጣም ነው አሪፍ የሚሆነው። አሳያችኋለሁ ማለት ነው። ይሄ እንደዚህ ጥብስ ካረኩ በኋላ እንዳልኳችሁ ቅመሜን ጨምሬ ከሁለት ከፍለዋለሁ ማለት ነው። ከሁሉም አይነት ቅመም ትንንሽ አርግበታለሁ። ዛድ አድርጌ ጠብሰዋለሁ። የጾም አማራጭ ነው እያሳየኋችሁ ያለሁት ወገኖቼ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። ሰሞኑን ጠፍቻለሁኝ። ይሄን ይመስላል። ይህ ሲያምር እንግዲህ ቸኮል ነው ያለባችሁ ቪዲዮ፣ ምክንያቱም ብዙ ገና ሳምቡሳ ሰራለሁ እስከ ሳምቡሳው ስለሆነ ማሳያችሁ ማለት ነው። አሁን እንዳልኳችሁ ከፈልኩት። ይሄን ሽፒናት ሰራበታለሁ፣ ግማሹ ደግሞ የድንች ፈጭቼ እዚህ አስገባበታለሁ ማለት ነው። በሁለቱ ላሳያችሁ ስለፈለኩ ነው፣ አንድ ላይ ማረግ ስላልፈለኩ ነው። እና ጎመኑ ለብቻው ቢተርፍ እንደ ከእንጀራ ጋር እንበለዋለን። እንደ አይነት አቅርበን አሳያችኋለሁ።
አሁን ጎመኔን ወይም ሽፒናቴን እንደዚህ አድርጌ በተቆላላው በዚህ እጠብሰዋለሁ ማለት ነው። ይሄ የተቆላላው እንግዲህ 2 ሽንኩርት አድርጌ አንድ 4 ፍሬ ነጭ ሽንኩርት አድርጌ የዝንጅብል ፓውደር ተጠቅሜ ያለው ከቅመሙ ላይ ጥፍጥ አድርጋችሁ ባላችሁ ቅመም ላይ ትንሽዬ ሽንኩርት የተለያዩ ቅመሞችን አድርጋችሁ ማጣፈጥ ማለት ነው። እዛ ይሄ ደግሞ የስኳር ድንቼንና ኖርማል ድንቼን እንደዚህ አደረኩት። ሁለት አድርጌ ነፈጨዋለሁ። ወይም ደግሞ ይሄኛው ይበቃኛል ዛሬ፣ ያኛውን በኖርማል ይበላል ማለት ነው። ይሄ መፍጫለኝ ሽንኩርት የምፈጭበት ቅድም በሽንኩርቴን በዚህ ነው የፈጨሁት። አሁን ይሄንም በዚህ ወፈጫለሁ። በእጃችሁም ድቁስ አድርጋችሁ ወይም ከትፋችሁ ማድረግ ይቻላል። እኔ ግን እዚህ እንዲያርጌ ሳደርገው በጣም ክሬሚክ ነው የሚሆነው። ከለሩ ራሱ እንዴት እንደሚያምር እዩት። እኔ ከውስጥ አንዳንድ እንትን ስላለው ደግሞ አለሁኝ። በዚህ መልኩ ጠብሳችሁ እንዴት አሪፍ እንደሆነ ነው የምነግራችሁ። እና ሼር ላይክ እያደረጋችሁ ደግሞ አበርቱኝ ወገኖቼ። እዩት እንግዲህ ሽፒናቴ ጥብስ ብላልኛለች። አሁን ደግሞ ሌላ መጥበሻ አዘጋጅቻለሁ። ይሄን እገለብጠውና ቅድም ያሳየዋችሁን እዛ የከፈልኩት ነው ማለት ነው። እዛ እንትን ያለ ይሄን ወደዚህ ገለብጠዋለሁ ማለት ነው። ድንቼና የስኳር ድንቹና ኖርማሊው ድንች ማለት ነው። እዚህ ሀገር የስኳር ድንች ብዙም ጣፋጭ አይደለም። ለማንኛውም ነገር መጠቀም ትችላላችሁ። ለሾርባ ለእንደዚህ ነገር አያችሁት። ይሄን ሙጥጥ አድርግና ምንም አይነት ውሃ ከሁለቱም ላይ አንጠቀምም። ከሽፒናቱም ከድንቹም ላይ ምንም አይነት አንጠቀም። በራሱ ብቻ እንጥብስ የምናደርገው በብዛት ሳይጠብሱም እንደኔ አድርገው ሳይሰሩም በሽንኩርቱን ምንም ብቻ የተፈጨውን ቅድም እንዳያችሁት ካሮቱን ሽንኩርቱን አብረው ከዚህ ጋር ይፈጩትና በዛ መልኩ ይጠበሳል። እኔ የበለጠ እንዲያርግ ስለምወድ ነው። ይሄን እንደዚህ አድርጋችሁ ልክ እንደ ሽሮ ውሃ ጨምራችሁ በደንብ አሪፍ ወጥ ይሆናል ማለት ነው። የምትወዱ ካላችሁ ማለት ነው። እና ሽፒናቴም እየጨረሰች ነው። እችኛዋም ደግሞ ትንሽ ጠበስበስ አድርጌ አገባብቸው በደንብ ክሬሙ የሆነው ውስጡ ጨው ምኑ ቅመሙ መዋሃድ አለበት። ከዛ ውጭ የበሰለ ነገር ነው። ምንም አያስፈልገውም እሳት ማለት ነው። ግን እርጥበት ካለ መውጣት አለበት፣ መዋሃድም አለበት ከረሩ እስኪሚለቅ። አሁን እንዲህ አድርጌ ጫፉን ነካና ቀምሼ ጨውም ካስፈለገው ጨው አድርጋለሁ ትንሽ። ይሄ ጨዋማ ቅመም ነው። እዛ እንግዲህ ሳምቡሳችን እንሰራለን። ሳምቡሳ ባለፈው ሰርቼ ነበር ያሳየኋችሁ። ብዙ ቂጣ የሳምቡሳ ቂጣ ሰርቼ አስቀምጬ ነበር። በየጊዜው እኔ መሀል ላይ እንደውም ቪዲዮ አልቀዳውም እንጂ እያረኩበት ነበር እየሰራሁበት ነበር ማለት ነው። ጨው ጨመርኩ እንግዲህ ከሁለቱ ላይ መጨረሻ ቀምመነዋል። አሪፍ ነው። ጨርሻለሁ ማለት ነው። አሁን ከሁለቱም እቃዬ ላይ አንደኛውን ሽፒናቴን እዛች ጋር ገለብጥና እዚች ደግሞ ቅድም ቁሌት ካስቀመጥኩበት ላይ ማለት ነው ገለብጠዋለሁ ማለት ነው። እንደዚህ ተጠቅሜበት የነበረ እቃ ነው የራሱ ስለሆነ ወደዚህ ገለብጠዋለሁ። አሁን እንግዲህ ሳምቡሳችን እንሰራና የተረፈውን ደግሞ ምን እንደምናደርግበት አሳያችኋለሁ። ለ3 ለ4 ነገር ይጠቅማችኋል ማለት ነው። በዚህ መልኩ እንጀራ ለመብላት በዚህ መልኩ ሰርታችሁ ሞክሩት። ድንችን ማለት ነው። ለየት ያለ ነገር የበላችሁ ያክል ነው የሚሰማችሁ። አሪፍ ነው ማለት ነው። እንደዚህ አድርጋችሁ እንደ ሽሮ ወፍራም ሽሮ ይሄ ተጋቢ ነው አይደል? እንደዛ መጠቀም ትችላላችሁ። በዚህ መልኩ ተጋቢ ነው ይበስላል። አሁን ደግሞ ሳምቡሳዬን ቆርጬ አሳያችኋለሁ። ይህን የሳምቡሳ ቂጣ እንግዲህ ባለፈው ስሰራ ሙሉን አሳይቻችኋለሁ። ያላያችሁም ካለ ደግሞ ገብታችሁ ብታዩት አሪፍ ነው። አሁን የማዘጋጀው ዱቄትና ጨው አዘጋጅቼ በጥብጬ ለማያያዣ ብቻ ነው። የሳምቡሳ ቂጣ አለኝ ባለፈው የሰራሁት። ስለዚህ አንዴ ከሰራው እኔ ደግሜ ያልሰራም ፍሪዘር ውስጥ አስቀምጠውና ልሰራ አካባቢ ከሆነ ለምሳሌ አውጥቼ ጧት ሰራ ከሆነ አውጥቼው አሳድረዋለሁ ውጭ ላይ። እንደዚህ ራሱ በረዶውን ሲለቅ ሳይያያዝ
ምንም አይነት ሳላሞቀው ሳልል አያያዝም እንትን አይሰባበርብኝም ማለት ነው። በፌስታል ችግር አድርጋችሁ ካስቀመጣችሁት ይቀመጣል እና እኔ ይሄ 2 ሳምንት በላይ አይሆነውም። ባለፈው አሳየዋችሁ ነው ማለት ነው። ይሄ ቆንጆ የሳምቡሳ ቂጣ አሰራር ነበረ። እሱን እንግዲህ አሁን እጠቀምበታለሁ። እንግዲህ ዛሬ የሽፒናትና የድንች ሳምቡሳ እንሰራለን። እዛ የተረፈንን ደግሞ የተለያዩ ነገሮችን ማያያዣ ጨምረን እንጠብሰዋለን። ድንቹን ማለት ነው፣ ሽፒናትን ጨምረን ማለት ነው። እስከ መጨረሻው ሶስቱ መግቢያ ላይ ያሳየኋቸውን እንዴት አድርጌ እንደሰራሁት ነው ማሳያችሁ ማለት ነው። እንግዲህ ዛሬ ረጋ ብዬ ቪዲዮውን እንትን አላልኩትም። ረጅም ቪዲዮ አጋጣሚ ስለነበረ ለመቆራረጥ እና ለማሳጠር ነው የሞከርኩት። ለዛ ነው ተልተሎ እንትን የሚልባችሁ ብዥ እንዳይልባችሁ ለእናንተ እንዲህ አድርጌ እንግዲህ ቆርጠዋለሁ። ይሄ እንግዲህ ከ15 ቀን በላይ ሆኖታል፣ ወደ 20 ቀን ሆኖታል። ይሄ ቂጣ ከተሰራ ማለት ነው እና ፍሬዘር ይቀመጣል። ሳልቆርጥ ነው እንደውም ያስቀመጥኩት ቦታ ስለነበረኝ አጋጣሚ ማለት ነው። እና እንዲህ አድርጌ እንግዲህ ያው እሰራለሁ። ዛሬ አሰራሩ ፈጠን ብዬ ነው የምሰራው፣ ዝም ብዬ እንዲህ አድርጌ እንግዲህ ከሁለቱም ማለት ነው። መጀመሪያ ሽፒናት፣ እዛ ደግሞ እንዴት እንደሚያምር እንደሚጥም የሆነ ብታይ ወደነዋል እኛ ማለት ነው። ልጆቼ በሽፒናት ጎመኑን በዛልዶች መልኩ አያውቁትምና ማማ ለምን እንደዚህ አደረግሽ? ምንድነው ያደረግሽበት? ጎመን እዚህ ይሆናል እንዴ እያሉኝ፣ እኔ ደግሞ የጾም እንዲሆንልን ስለፈለኩኝ እንደዚህ አደረኩት እና ሸር ላይክ እያደረጋችሁ አበረታቱኝ ወገኖቼ። ለአውደ ዓመት እንሰራላችሁ የምትፈልጉት ካለ በኮመንት ጻፉልኝ ብዬ ነበር። ሰው ግን እያየልኝም አይደለም። ቪዲዮውን እባካችሁ አበርቱኝ። እንግዲህ በአንዱ ብቻም ይቻላል፣ በሁለቱም ቀላቀላችሁ መስራት ይቻላል በምትፈልጉት። እኔ ይሄኛው እንደ ክሬምስ ነገር ነው የድንቹ እና ማያያዣም ይሆናል ራሱ። እንግዲህ የጾም ነው። የፍስክ ከሆነ ደግሞ አሁን እንቁላል አድርጋችሁ ፈርፍራችሁ ድንች ምናምን አድርጋችሁ ደግሞ በዚህ መልኩ ብትሰሩ ሳምቡሳ አሪፍ ይሆናል ማለት ነው። በስጋ ደግሞ አሳያችኋለሁ ሲፈታ አሪፍ ይሆንላችኋል። ይኸው እንዲህ እያደረኩ እንግዲህ እኔ እየሰራሁ ነው ሳምቡሳዬን። ከባድ ይመስለናል እንጂ በጣም ቀላል ነው ሳምቡሳ። ያው የጾም ያረኩት የተለያየ አማራጭ ሊሆናችሁ እንደሚችል ለማሳየት ነው ወገኖቼ። እዚህ ውስጥ የምታስገቡትን እንደራሳችሁ ምርጫ ነው። እንግዲህ በቃኝ ያልኩትን ያክል አሁንም ማሳያችሁን ያክል ሰርቻለሁ ማለት ነው። አሁን ይሄን በእንጀራ የምበላው ይሆንናል እንዳይቀላቀልብኝ ብዬ ትንሽ ቀንሳለሁ። በእንጀራ የምንበላው ማለት ነው። ቃሪያ ምናምን አድርጋችሁበት አሪፍ ነው። እዛ የተረፈልን ደግሞ ልጠብሰው ነው የፈለኩት። ኖርማል ዱቄት አደረኩኝ። ይሄ አሁን በእጅ ያዝኩት ደግሞ እንትን ነው የሽምብራ ለጣሚያ ፈላፍል ማለት ነው። የፈላፍል አዘጋጅቼ ባለፈው ፈላፍል ሳዘጋጅ የተረፈኝ ነው። እሱን ቀላቀልኩት። እሱ ግዴታ አይደለም፣ የሚያመጣው ለውጥ ምንም የለውም። ትንሽ የእናንተ የዳቦ ዱቄት ወይም የተፈረፈረ ዳቦ የደረቀ ዳቦ ዱቄቱ ካላችሁ እሱን ጨምራችሁ ትንሽ የዱቄት እንደዚህ አድርጋችሁ ትንሽ የፓኪንግ ፓውደር አድርጉት ውስጡ ክፍት እንዲልላችሁ። ከዛ እንደዚህ የራሱ ቅመም ቅድሙ ግብአት አለ። ድንቹ ነው ዋናው የምንጠብሰው የምፈልገው። እዛ እንዲያርገን እናዋህደዋል። እዛ ትንሽ ዘይት እጃችን እያስነካል ይህ እጅ ይዛል። በጣም ነው እጅ የሚይዘው። ይሄ እንዳልኳችሁ የሽምብራ እንትኑ ስላለው የኔ የፈላፍሉ የተረፈኝ ስላለ ብቻዋን ከጠበስኳት በጣም ትንሽ ስለምትሆን እንደዛ ነው። እዛ ሽፒናት ውስጥ እያስገባሁኝ ለማድረግ ነበር የሞከርኩት፣ ግን ይፈራርሳል ትንሽ
እንዲህ እያደረግን እሱን ምንጠብሰው ይሆናል እና ይሄን እንደ ሳንድዊች ማድረግ ትችላላችሁ። በእውነት እንደ ሳንድዊች ራሱ ቀብታችሁ የሆነ ነገር በጣም ነው የሚጥመው። ዳቦ አድርጋችሁ ይሄ እንደ በርገር ማድረግ ትችላላችሁ ማለት ነው። ወይም ደግሞ እንዲሁ እንዳለ ጠብሳችሁ ቅርጽ እንግዲህ እንደፈለጋችሁ ነው። እኔ ምን ብዙም አልተጨነኩበትም። ከሽፒናቱም ከሁለቱም እያረኩ ነው እንግዲህ በድንችና ሽፒናቱ ለብቻው። በሳምቡሳ ማብሬ ቀላቅዬ እየሰራሁት ቅድም እንዳያችሁ። በዚህ መልኩም ደግሞ እንደዚህ እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖቼ አበርቱኝ ባካችሁ። ሞኔታይዝ እንዲሆን ሊተባበሩኝ እያልኩ እየለመንኩ ነው ያለሁት። ኧረ ተው 1000 ሰብስክራይብ አስገቡኝ። ኧረ በማርያም ሰው 1000 ሰብስክራይብ ሰው 100,000 ሰብስክራይብ ይለምናል። 1000 ሰብስክራይብ እየለመንኩ ነው። እምቢ ሲለኝ አሁን በዚህኛው ይሻል ከሆነ ብዬ ለመጠቅለል ሞክሬ ነበር። እዚህ ጋር ሊጡን ወስጄ ይሄን መሀል ላይ እንደዚህ አስገብታችሁ ሽፒናቱን ድንቹ አለ በላይ እዛ መቁረጥ ማለት ነው። ያው ዱቄቱን ምኑ ስላሳነስኩት ዘይት መጠቀም ስላልፈለኩ ነው እንደዚህ ማድረግ ያለው። እዛ እንዲያርጋችሁ ቆረጥ አርጋችሁ መጥበስ ማለት ነው። እንደዚህ መልኩም ይቻላል ማለት ነው። እና ክሬም የሆነ ነገር ነው የሚሆነው። የድንቹ በስሎ ስትፈጩት በቃ ደስ የሚል የሆነ ክሬም ነው የሚመስለውና እንዲያርጋችሁ እንግዲህ ሞክሩት ለማለት ነው ወገኖቼ። ለየት ለማድረግ ነው ማለት ከተለመደው ከወጡ ውጭ ብዙ አይነት ነገሮችን የጾም ነገሮችን እንደዚህ ልክ እንደ ፈላፍል ጠባብሰን ማዘጋጀት መብላት ይቻላል። ቅያር ይሆነናል ማለት ነው ዝሮ ዝሮ። ይሄን ደግሞ እንግዲህ ተርፏል፣ አስቀምጠዋለሁ። ከእንጀራ ጋር በኋላ ቀላቅለን እንበላዋለን። አሁን እነዚህ ሳምቡሳዬን ቅድም መጀመሪያ ያሰራ ያያችሁትን እየጠበስኩ ነው። ይሄን ይመስላል እንግዲህ እንጠብሳለን። ሼር፣ ላይክ፣ ሰብስክራይብ እንግዲህ ፈጠን ብሎ ነው የታያችሁ። ይኸው በሰለ አንደኛው ፓርት። ይሄ እንግዲህ ስራ ለምትሄዱ ሰዎች ነው በብዛት አሁን ላሳያችሁ የፈለኩት። ለምሳሌ ጾመኛ ሁናችሁ ጧት ወጣችሁ ማታ የምትገቡ ሰዎች አላችሁ፣ በቢሮም በማንኛውም ስራ ምክንያት ማለት ነው። እዛ እንግዲህ ወጣችሁ የምትበሉት የጾም ነገር ማታገኙ ሰዎች ካላችሁ ከቤታችሁ እንደዚህ እሑድ ቅዳሜያችሁን ሰርታችሁ ብታስቀምጡት እዛ ሳምቡሳ አሁን ለምሳሌ ተዘጋጅቶ እንደዚህ ይቀመጣል። ከዛ በኋላ በምትፈልጉበት ቀን ጥብስ አድርጋችሁ ብቻ መውሰድ ነው ማለት ነው እና አትቸገሩም። መንገድ ላይም ያው የተለያየ ቦታ ላይም አትራቡም ማለት ነው። አሪፍ ነው። ከሽ ነው የሚል መልኩም እዩት እንዴት እንደሚያምር። ከውስጥ የሽፒናትና የድንች ነው ያደረኩት ማለት ነው። ይሄን ደግሞ እንግዲህ በተለያየ ቅርጽ እንጠብሰዋለን። ልጆቹ ይሄኛውን ደግሞ በጣም ወደውታል የድንቹን እና ያው ሽፒናቱ ነው እንጂ ድንች ነው የሚለው የሆነ ሌት ያለ ድንች አሪፍ ይሆንላችኋል ማለት ነው። እንዲህ አድርገን እንግዲህ ቅርጽ እየሰጠን በክቡም ሊሆን ይችላል በምንፈልገው መብላት ይቻላል። እንጀራ እያሞቅኩ ነበር በጎን እንጀራም ላሳያችሁ። እንጀራ ጎመኑና የተረፈውን የድንች ሶስ ማለት ነው። ሶስ አልኩት ክሬም የሰራ ነውን ማለት ነው። እና ቅመሙ ጥብስ አድርገን መጀመሪያ የሰራ ነው ጣዕሙ ሽታው ይመጣል። ስንሰራው መጀመሪያ ቅመሞችን አስገብተን ጥብስ አድርገን ልክ እንደሚበላ ነገር ወዲያው የሚበላ ነገር አድርገን ስለሰራ ነው። እዚህ ደግሞ ሲጠበስ የራሱ ቅመሙ ጣዕም አለ፣ ሽታ አለ። አሪፍ ነው የሚሆነው ማለት ነው። እዩት፣ ይሄ ወደቀብኝ እናንተን ለማሳየት ብዬ
ሰብስክራይብ እያደረጋችሁ ወገኖቼ፣ ለማንኛውም ሼር አድርጉልኝ፣ ላይክ አድርጉልኝ፣ ባካችሁ ተባበሩኝ። ያው እይታው ስለጎደለ ነው እየጠፋው የምመጣው እንጂ ተልተሎ በየቀኑ መልቀቅ እችል ነበረ ቪዲዮ እና ላቀርብላችሁ የምትፈልጉት ካለ ደግሞ ወገኖቼ ጻፉልኝ። ላሳያችሁ። ለአውደ ዓመት የምትፈልጉት ምንድነው? እንጀራ ላዘጋጅ ወይስ እንጀራ አይነት ማየት የምትፈልጉት? ጠላ ነው ማየት የምትፈልጉት? እስኪ ጻፉልኝ። አንድ ሰው ይጻፍልኝ እስኪ። ለሙስሊም ወንድሞቻችን ደግሞ ኢድ ሙባረክ ብለናል። እንኳን አደረሳችሁ። ጾማችሁ ለመፍታት እንኳን አበቃችሁ እንላለን። እንግዲህ በየተራ እንዲያርገን እንጠብስና እንጨርሳለን ማለት ነው። እዩት፣ ይሄን ሽፒናቱ ነው። ይሄ ጠቁሮ የሚታያችሁ ሽፒናቱ ነው ማለት ነው። እዩት፣ እኔ እየበላሁት ነበር። ሽታው የቅድሙ የጠበስ ነው የጎመኑ የምኑ የሽፒናቱ ሽታ በጣም ያምራል። ከውስጡ ጎመኑ አለ። አሪፍ ቺፕስ ነው። ድንች አለው። ትንሽ ዱቄት አድርጌ ነው ያወካሁት እንዳያችሁት እና የፈላፈል የተረፈ ነበረ ያተር እሱን አድርኩ ማለት ነው። እዚህ ጋር እንግዲህ ሁሉን ጨራርሻለሁ። እዚህ ጋር እንጀራ ያቀረብኩት ያሳየኋችሁ ምክንያቱም ለሁሉ እንደሚሆን የተረፈው የጠበስ ነው። ልክ እንደ ሽሮ የቀነስኩት ቅድም ይሄው አሁን ያቀረብኩት ምሳ ይሄን ነው የምንበላ። እያችሁት ከሌላ ወጥ ጋር ሆኖ አሪፍ ጎመን ወጥ ይመስላል። ሽፒናቱ በጣም ደስ የሚለው የሚጥመው እዩት። ይሄ አሪፍ እንጀራ ጋር አድርጋችሁ በየአይነቱ አድርጋችሁ የድንቹም ክሬሚክ ነው በጣም አሪፍ ነው። ልክ እንደ ሽሮ አይነት ነገር ነው የሆነው። ይሄ ሳምቡሳዬ ደግሞ ይሄንን ይመስላል ወገኖቼ፣ የሽፒናትና የድንች ሳምቡሳ። ይሄንን ደግሞ እንደዚህ በውስጥ አድርጋችሁ በዳቦ የምትበሉት ነው፣ ወይም ደግሞ ቻባ አቅርባችሁ ከሽ ነው የሚል ከላይ ደረቅ ነው፣ ከውስጥ ደግሞ ይሄንን ይመስላል። ጎመን ያለው ውስጡ ማለት ነው፣ ሽፒናቱ ነው ያለ። በጣም ነው የሚጠም ወገኖቼ። ይሄን ነው ዛሬ ያሳየዋችሁ። እንግዲህ ከተመቻችሁ ላይክ፣ ሰብስክራይብ እንደሚመቻችሁ እርግጠኛ ነኝ። ይሄው ሁሉንም እየከፈትኩ አሳየዋችሁ። ሳምቡሳዬ ደረቅ ነው፣ አሪፍ ነው ማለት ነው። ይሄንን ይመስላል እንግዲህ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ይዤላችሁ ለልጆቹ ወይ ሳምቡሳ ይበላሉ፣ የተረፈው ይቋጠርላቸዋል። ነገ እኛ ደግሞ እንጀራችንን እንበላለን። ይሄንን ይመስላል ለጾመኞች የጾም አማራጭ ነው ይዤላችሁ የቀረብኩት ወገኖቼ። የአገር ልጆች ጾማችሁ ለመግደፍ ያብቃችሁ። ሀገራችን ሰላም ያድርግልን። መድኃኔዓለም ኢየሱስ ክርስቶስ ይጠብቃችሁ ወገኖች። የአገር ልጆች ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ላሳያችሁ የምትፈልጉት ነገር ካለ ደግሞ ጻፉልኝ። ይሄንን ይመስላል ዛሬ ያዘጋጀውላችሁ። ደህና ሁኑልኝ። I will